ጭራሽ መጣች እንዴ ቢላ አራራይም ቢላ አስወጣት ቢላ ይዘዋል አስወጣት የምን ቦታ አለሽ ደሞ ቦታ አለሽ መጀመሪያ አልጋ ላይ በስብሰሽ ወደቅሽው ይበቃሻል ደሞ ንብረት ምናምን ትያለሽ እንዴ ብላ አትለኝ በሽጉጥ ተከሰው ወይኔ የዋህነታችሁ ይሄ ነው እንዴ ወይኔ ሲያጥላው ነገሮችን አታባብሰባ እንደው ልጅ እንዲያደርጉብኝ ለማስፈራራት ነበር ሌላ ሚስጥር ካለ እንዲያወጡ ብዬ ነበር አስቤ ነበረው ጥላሁንም ያለበትን የጤና ሁኔታ ላሳውቃችሁ እንደፈራ ነው ሳይሆን በጣም የዛለት እኛ ያሰብነው ትልቅ የህይወት መጥፋት አደጋ ተጋርጦብን ነበር ከዛ ተርፈናል ጥላሁንም ተርፏል ዋናው ነገር አሁን እዚህ ጋር በህይወት ኖሮ ለማውራት በቅቷልና አልከስም ብያለሁ ምክንያቱም ጥፋቱ የኔ ሊሆን ይችላል አንድ ሁለተኛ ደግሞ አቶ ሞገስ ለኔ ብዙ ነገር አድርጓል ብዙ ነገር ሆኗል ብዙ ነገር ማለት ነው እንደ ልጅና እንደ አባት ነው ሲንከባከበኝ የነበረው ግን እኔ ውስጤ ላይም ቁስል የነበረው በአክስቴ ላይ ነው እሷ ናት አቶ ሞገስ ሁላ ይሄን ነገር እንዳደረገች አያውቅም የእናቴ ወርስ ተሸከማ መጣ እንደሰጠችው አያውቅም እሱ ለስራ ነው የሚለፋው ገንዘብ ወይ ምናምን የሆነ አግቻለሁ ብር ለማለት ፈልጌ ሲሆን እሷ እንድትናደድ እኔ የተሰቃየሁትን ስቃይ በሴት ልጅ በእናት የተሰቃየሁትን ስቃይ እሷን በልጆቿ እንድትሰቃይ እና ምን ያህል ስሜት እንዳለው እንዲገባት ብዬ ይሄን አደረኩ እንጂ አቶ ሞገስ ለኔ ብዙ ነገር አድርጓል ሾፌር መንጃ ፈቃድ አውጥቶ ሾፌራቸው አደረገኝ ሲንከባከበኝ የነበረው ከዛ ከገጠር እንደመጣው ብዙ ነገር በቃ ወዘተ ማውራትም አልችላቸው ነገሮች አድርጎኛል ስለዚህ ለዚህ ሰው ደግሞ አንድ ቀን ሰይጣን አሳሳተው ብዬ እኔ ልከሰው አልችልም ለርሶ መታመም ምክንያቱ ምንድነው የድሮ በሽታ ነበረበት ወይስ የደረሰበት አደጋ ነበረ እንዳረሰው ብዬ ነው ምንድነው ለበሽቶት ምክንያት ይሆነው ምን እሱን እኮ ነው እንግራ ይገባኝ ምንም አልወደኩ ምን አላልኩ እግሬን እየሸመቀቀኝ እግሬ መሄድ አቃተኝ በቃ እንደዛ ተሯሩጬ እንኳን አዲስ አበባ ወደ ከተማም ወደ ምንም በቃ ክፍለ ሀገር ሁሉ ቃውሉ ተሯሩጬ ሸጥ ነበር ይገርምሃል ዶሮም ምንም እንቁላልም አይብም ቅቤም እየገዛዛው አከፋፍል ነበር በጣም መጠር ልጅ ነበርኩኝ ግን እድሜም እንዳይባል ብዙም እድሜም አልገፋ እንግዲህ እግሬ ነው የተያዘው አሁን ሰው ነገረኝና አስጠራዋት የግድ መጣች የኔስ ቦታ የኔስ አባቴ ተናዘዘው ምን አደረጋችሁት ብዬ ስል የምን ቦታ አለሽ ደሞ ቦታ አለሽ መጀመሪያ አልጋ ላይ በስብሰሽ ወደቅሽው ይበቃሻል ደሞ ንብረት ምናምን ትያለሽ እንዴ ብላ አትለኝ ምን ማለት ነው እሺ ወንድምሽም ይምጣ እሱም አልመጣ ብሎ ወንድሜም መጣ ስነግረው እሷ ነች እንዲያረጋችሁ እሷ ነች እሷን ጠይቂያት እኔ እኮ የሰጠችሽ እንስጣት ብያለሁ እምቢ አለች እሷ የኔስ ድርሻ አይ እኔ እንግዲህ ማውቀው ነገር የለም ይሄ ምንድነው ይሄን አየሽው ይሄን አየሽው እስቲ ይረፍ ምንድነው ይሄን አየሽው ሽጉጥ ነው በሽጉጥ ተከሰው ወይኔ የዋህነታችሁ ይሄ ነው እንዴ ወይኔ ሲያጥላው ነገሮችን አታባብሰባ እንደው ልጅ እንዲያደርጉብኝ ወይኔ ይገድዋል ምንኩ ወይኔ አረንደው አንተ ነህ ልጄን የገደልከው አዎ እኔ አይደለሁም በወቅቱ የተፈጠረ ስተት ነው ተው እንጂ ልጅህ እኮ ልጄ ነው ለኔ ያሳደኩት ልጄ ቁም ነገር ላይ ያደርሳለሁ ብዬ ቃል የገባሁት ለኔ ልጄ ነው ግን በተፈጠረው ነገር በማላቀው አይነት ነገር ሆኖ ከጭንቅላቴ ውጪ ሆነብኝ እንደዛ አድርጓለሁ ምናም ብያል ነበር ለማስፈራራት ነበር ሌላ ሚስጥር ካለ እንዲያወጡ ብዬ ነበር አስቤ ነበረው አንቺ ረጋ በሉ ቁጭ በል ምንድነው አንቺ ምን ሆነሽ ለምን አታልፊ ምንድነው ቁጭ በል ሌላ አዋራ አቶ ሞገስ ቁጭ በል ችግር የለውም ቁጭ በል ቆይ አንዴ እናውራ ለምን መጣሽ እሷ ልናውራ እቶት ሲያዩ ለምን እንደዚህ ሆነው እስከዛሬ የተደበቀው ሚስጥር ሁላ መውጣት አለበት አይቻልም መጀመሪያው ጋር የትም አያመልጥ ምንድነው ሚስጥር ቆይ ከዚህ በላይ ምንድነው ያረጋችሁት እያንዳንዱ ነገር ይፋ መውጣት አለበት አንቺ ምን ሆነሽ ነው ቆይ ችግር የለም ይውጡ ምን እናወራለን ተው ችግር የለም ምንድነው ቁጭ የምን ሚስጥር ነው የሚወጣው ምንድነው ሚስጥሩ ሌላ ነገር አትል ቁጭ
በአይነቱ ልዩ የሆነውንና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 4 ሽያጭ ሊጠናቀቅ ጥቂት ቤቶች ብቻ ቀርተውናል። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል ላይ ማራኪ የተፈጥሮ እይታን ከሲቲቪው ጋር ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ለልጆ አለያም ለርሱ የሚመርጡትን ዘመናዊ ቤት ሳያመልጦ በ8% ቅድመ ክፍያ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር እርስዎ 32% በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ ለቀሩን ጥቂት ቤቶች እስከ 30% የሚደርስ ታላቅ ቅናሽም አቅርበናል። ታዲያ ምን ይጠብቃሉ? አሁኑኑ በ0985 10 81 18 ላይ ፈጥነው ይደውሉ። ናቶ ሽጉጥ ግደለኝ ና ግደለኝ ወይኔ አረ ነው ያዘው ካሜራውን ያዘው። የሆነ ሚስጥር አለሽ አሁንም አውጩ በፊት ለፊት እንዲህ ጭንቅላቴ እንደበጠበት እንትናትዩ አንቺ እናቴ አልጋ ላይ ተኝታ እስከ ዛሬ ስትማቀቅ አንድ ቀን እንኳን ጠይቃሽ አታውቂያለሽ? እሷ ለመበቀል ስለመፈልግ ነው እንጂ እኔ አግቻቸው እኮ እሱን 3 ሚሊዮን ብር ብዬ መጠየቅ እችላለሁ። ታውቃለህ? ከፈለኩም 10 ሚሊዮን ብር ብዬ መጠየቅ እችላለሁ። የእርሶ ሚስጥር እንዳይወጣ ነው እኔ እንደዚህ እየገፉኛል። ውጣልኝ በቃ ምንም ነገር አልፈልግም። አቶ ሞገስ የማይታወቅ ነገር የለም። ውጣ። ምንድነው? እንኳን ደህና መጡ። እንኳን ሰላም ነው አለ። ሰላም ነው። ባለቤቶት ይኸው አላስገባም ብላኝ ነው ምንድነው ዛሬ መጣሁኝ። ዛሬ ምን ሊሰራ እንደመጣ አላውቅም። ምን ሊሆን ነው? ቁጭ በል የደረስክበትን ነገር ቁጭ በል። ዛሬ ሳናወራ ከዚህ ቤት አልሄድ። ትናንትና አቋርጬ ሄጃለሁ በእርሶ ንዴት ምክንያት አይደል? ዛሬ ግን ሁሉንም እውነት ሳላወራ እሺ፣ የደረስክበትን ነገር ደግሞ ትነግረኛለህ። ምንድነው አንቺ ሁሌ እንዲህ የምታደርጊው ነገር? እኔ አላማረኝም። የሆነ ሚስጥር አለሽ አሁንም አውጩ በፊት ለፊት እንዲህ ጭንቅላቴ እንደበጠበትሽ እንትናትዩ እሷ እናቴን ያሰቃየችው እናቴን የበላችው የእናቴን ደም የጠጣችው እናቴን ፓራላይዝ አድርጋ አልጋ ላይ ያስተኛችው እሷ ነች። ያን ሁሉ ሀብት እኔም ልጆችን ወስጄ ያገድኩት በእሷ ምክንያት ነው። ይህን ታውቃለህ? ጠይቃት እስቲ ጠይቃት። እውነቱን ምን ይደፋሻል? ይድፋሻል። አንቺ ተናገር እንጂ ቀና ብለሽ አውሪ። አንቺ እናቴ አልጋ ላይ ተኝታ እስከ ዛሬ ስትማቀቅ አንድ ቀን እንኳን ጠይቃሽ አታውቂያለሽ? እንዴት ነሽ ብለሽ አንድ ምሪንዳ እንኳን ይዘሽ ሄደሽ እግዚአብሔር ይማርሽ ብለሽ አታውቂያለሽ? አንቺ ጨካኝ ክፉ ገና አሁን ወሬ ያለኝ ብለሽ ታወሪያለሽ። ዝም ብለው አሁን ሌላ ነገር ምንድነው? ዝም ብለው ሌላ ነገር ውስጥ አታስፈራራኝ እባክህ። ሌላ ነገር ምንም አታመጣም። እስቲ እባካችሁ እሺ ጓይላ እንደገና አንተ የእናቴን ሐዘን የእናቴን ፓራላይዝነት አንተ ማታዝንም። ለነገሩ የማንዘር ጎመን ዘር አሉ። እሷ ለመበቀል ስለመፈልግ ነው እንጂ እኔ አግቻቸው እኮ እሱን 3 ሚሊዮን ብር ብዬ መጠየቅ እችላለሁ። ታውቃለህ? ከፈለኩም 10 ሚሊዮን ብር ብዬ መጠየቅ እችላለሁ። የእናቴን ብር ከሱ መቀበል እችላለሁ። ግን እንዳንቺ እስስት አይደለሁም። እኔ ታውብተናላ ወስጄ ደብቄያቸው እኮ ምግብ እያበላኋቸው እያጠጣኋቸው እንደፈለጉ እየሆኑ ጎረቤት ብቻ እንዳያቀብኝ ፓራላይዝ ናቸው ምናምን አልኩኝ። እኔ ከዚህ ይኸውልህ በግልጽ አሁን እዚህ ሚዲያ ፊት አላወራም። ማደርግን እኔ ያሳያለሁ። በቃ እኔ አሳድጌ መልሰህ እኔን የምትነክስ ከሆነ ከኔ ጋር ነው ጸብ። እሷን እንደፈለግ ወንድ ልጅ እኮ አያወራም ያደርጋል እንጂ እኔ እኮ ሳላወራ ነው ያደረኩት። ልጆችን ሳላወራ ነው ወስጄ አግቼ ከስር ሆኜ አብረን መብላት የጀመርነው። ታውቃለህ? ይሄን ምን አይነት አውሬ ነው አቅፌ ነበረው? አውሬማ አውሬ አቅፋ የተቀመጥከው አጠገብ ያለችው ናት። እኔ አውሬ አይደለሁም፣ ምስኪን እናቴ የተበደለብኝ ሰው። እስቲ አንተ በእናት አይደል የተወለድከው? በእኔ ቦታ ብትሆን እናት እንደዚህ ስትሰቃይ እነዚህ አልጋ ቁራኛ ሆነ አንድ ምሪንዳ እንኳን የሚገዛላት ጠፍቶ እንደዚህ ስትሰቃይ ምን እንደሚሰማ ታውቃለህ? ና እንጂ ግደለኝ። ለምን ትተዋለህ? አውርዱ። በሰላማዊ መንገድ መፍታት እንችላለን። ምንድነው የሚያወርዱ? እስቲ ረጋጋ። እርሱን ግደለኝ። በቃ ነገሩን አረጋጉት እባክህ። አንተም ና ቶ ሽጉጥ ግደለኝ። ና ግደለኝ። ወይኔ አረ ነው ያዘው ካሜራውን ያዘው። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ዛሬም ተመልሰን ተገናኝተናል። እንግዲህ ከጥላሁን ጋር ተመልሰን ተገናኝተናል። ባለፈው ከባድ ነገር ተፈጥሮ አቋርጠን ነበር። ያው ቀረጻው ላይም አላያችሁትም። ትልቅ ችግር ተፈጥሮ ነበር። ሽጉጥም እስከ መታኮስ የሚያደርስ ትልቅ ነገር ተፈጥሮ ነበረ። ከዛ በኋላ ከአንድ ቀን በኋላ ተመልሰን ተገናኝተናል። ጥላሁንም ያለበትን የጤና ሁኔታ ላሳውቃችሁ። እንደፈራ ነው ሳይሆን በጣም የዛለት እኛ ያሰብነው ትልቅ የህይወት መጥፋት አደጋ ተጋርጦብን ነበር። ከዛ ተርፈናል። ጥላሁንም ተርፏል። ዋናው ነገር አሁን እዚህ ጋር በህይወት ኖሮ ለማውራት በቅቷልና የደረሰበትም አደጋ አለ። ስለ አንዳንድ ነገር ከእናንተ ጋር ለማውራት በዚህ ቤት በጥላሁን ባረፈበት ቤት ተገኝቻለሁ። ሳይክ ደህና ነህ ቁጭ ብላል። እንደውም በጣም ፈርተን ነበረ።
ግን የደረሰውን ነገር እስቲ ለተመልካችን ግልጽ ብታደርጉ ሰው በአንተ ጉዳይ ስለተጨነቀ። ያው ህመሙ እንደምታየው ነው። ያን ቀን ያው እኔ ስሜታዊ ሆኜ ነው። እሱም ትንሽ እሱ ሊረጋጋ ፈልጎ ነበረ። ማለትም ያው እሱ ሽጉጡ ደረቴ ላይ ሲያደርግ እኔ እንደውም ምተኝ እያልኩ የገፋፋሁት እኔ ነኝ እና በአጋጣሚ እሱ አቀባብሎ ስለነበረ ከዛም በኋላ ደረቴ ላይ ሲያደርግ እጁን ሳብ ሳደርገው እንደ ፈጣሪ ፍቃድ ሆኖ ደግሞ እዚህ ደረቴ ላይ አይደለም የመታኝ፣ እዚህ አካባቢ እጅ ላይ ነው። አሁንም ያው እንደምታዩት ቁስል ነው፣ እጅ ላይ ነው፣ እዚህ ጡንቻ አካባቢ ነው የመታኝ። ያየሁት ነበር። እንደውም እንደፈራ ነው አይደለም፣ ጨረፍታ ቁስል ነው፣ ተጠቅልሏል። ያው ለዩቲዩብ ስለማይፈቅድ ቁስሉን ሸፍነዋል፣ በሹራብ እንዲያረግ ነው። ለዛ ነው ትንሽ ዩቲዩብ እንደዚህ አይነት ነገር ስለሚከለክል። እስቲ ያለበትን የጤና ሁኔታ በደንብ አጫውታችሁ። ተመልካችን ባንተ ጉዳይ ተጨንቆ ነበረ፣ ፍትህ ሳያገኝ ህይወቱ አለፈ፣ ብዙ ነገር ሲባል ነበር። አሁን አሪፍ ነው፣ ያው እንደምታዩት ነው። ያው ፈጣሪ የተመሰገነ ይሁን። እኔ አሁን ደህና ነኝ። ግን ያን ቀን የተፈጠረው ነገር በጣም አስደንግጦኛል። እኔ ራሴ በዛ እንደምታየው ትንሽ ቴንሽን ሆኜ ራሴን ስቼ ነበረ። ከዛም በኋላ እዛ ከወሰዳችሁኝ በኋላ ምን እንደተፈጠረ ራሱ ላቅ አልቻልኩም ነበር። ግን ያን ቀን ራሴ ላይ ራሴ ነኝ ጫና የፈጠርኩት ማለት ነው። እሱን ሊያስፈራራኝ ይሁን የምርም ሊመታኝ ይሁን አላቅም። ደረሴ ላይ ሲያደርግ እንደውም ግደለኝ እያልኩ እንዲህ ያደርጋል ብዬ አላሰብኩም። ስላቀባበለው መታኝ። እኔም ደግሞ ያው አንተም ተመልካችን በደንብ እንዲያቀል የምፈልገው እነዛ ሴቶች በእርግጥ እንደዚህ አይነት ሴት ልጅ እንዲህ መታገት የለባትም፣ ይሄ ግልጽ ነው። ነገር ግን ደግሞ እኔ እንዳግታቸው ያደረገኝ የእናት ጉዳይ ነው። በእናት ጉዳይ ማንም አይደራደርም። እነሱም ለወደፊቱ ትልቅ ሲሆኑ እናት ናቸው። ስለዚህ የትኛውም ሰው በእኔ ቦታ ቢሆን እናቴ እዛ ጋር ፓራላይዝ ሆና ተሰቃይታ እንደዚህ እየሆነች አንድ ቀን እንኳን ሕክምና ሳታገኝ በእናቴ ውርስ ላይ እንደዚህ እየሆኑ እኔ ደግሞ ለምን በቀል እንዲያደረክ ለምን አገትክ ምናምን ብዙ ሰው እንደዚህ ሊለኝ ይችላል። እና የተሰቃየሁት ስቃይ እኔና ፈጣሪ ነው የምናውቀው። እና ብዙ ነገር ሆኛለሁ፣ ብዙ ተሰቃይቻለሁ በእናቴ ጉዳይ። አሁንም እዛው ላይ ነኝ። እንዲህ ራሱ ቁስሎኝ እንዲህ ተጎድቼ ራሱ ስለ እናቴ ነው እያሰብኩ ያለሁት። እሷ በአሁኑ ሰዓት ህመምተኛ ነች። እንደዚህ መሆኔን ሁላ አታውቅም። እሷ ትጨነቃለች ብዬ አልነገርኳትም። እና እሷ እየተሰቃየች ነው፣ እኔም እየተሰቃየሁ ነው። ገና በዚህ መሀል ላይ ይሄ ቁስል ተጨምሮ ደግሞ ከባድ ነው። ጊዜውም ታውቀዋለህ። እና እንደዛ ነው እልሃለሁ። ጊዜው በጣም ከባድ ነው። ውድ ቤተሰቦች ያው የደረሰው ነገር በመሀል ከባድ ነገር ገጠመን። ያው ያላሰብነው ነገር ነው። ጥላሁን የሚያደርገው ነገር ሽጉጡም ብዙ ነገሮች ያላሰብናቸው ናቸው። ዛሬ እዚህ የተቀጣጠርነው ሙሉ የጤና ሁኔታውን ከትላንት ጀምሮ ስከታተል ነበረ። አንድ ቀን እረፍት እንዲያደርግ ያደረግነውም ለዛ ነው። ከዛ በኋላ ያው እንግዲህ ወደ ጉዳይ መመለስ ስላለብን ነገሮችን እንዲህ በቀላሉ አንተውም አደጋ ደረሰ ብለን ነገሮችን ከማጣራት ነገሮችን ከማግኘት ወደ ኋላ አንልም። በመጀመሪያ ከአንተ ጋር ስገናኝ የነበረኝን ነገር ታውቃለህ። በጣም ጸበኞች ነበርን። እነዛን ልጆች አግተ መሆኑን ሳቅ ትልቅ ግርግር ተፈጥሮ አንተን በገመድ እስከማሰር ደርሼ ነበረ። ያረከው ነገር አግባብ ልክ ስላልሆነ አሁንም ቢሆን አክስትክ ያደረገችው ነገር አግባብ ልክ ስላልሆነ እሱን ጉዳይ ደግሞ እያጣራ ነው። ያንተ ጉዳይ ታልፎ ሳይሆን ልጆቹን ያገትክበት ነገር ጉዳዩ ይለቅና ሁሉም በህግ እንዲዳኝ እናደርጋለን ብለን ነው። አንተ ላይ የደረሱትን ነገር እንደውም አልከስም ስትሉላ ነበረ ብያለሁ። አቶ ሞገስን አልከስም ስትል ነበር። አልከስም ብያለሁ። ምክንያቱም ጥፋቱ የኔ ሊሆን ይችላል። አንድ ሁለተኛ ደግሞ አቶ ሞገስ ለእኔ ብዙ ነገር አድርገዋል፣ ብዙ ነገር ሆኗል። ብዙ ነገር ማለት ነው። እንደ ልጅና እንደ አባት ነው ሲንከባከበኝ የነበረው። ግን እኔ ውስጤ ላይም ቁስል የነበረው በአክስቴ ላይ ነው። እሷ ናት። አቶ ሞገስ ሁላ ይህን ነገር እንዳደረገች አያውቅም። የእናቴ ውርስ ተሸክማ መጥታ እንደሰጠችው አያውቅም። እሱ ለስራ ነው የሚለፋው፣ ብዙ ቦታ ይሮጣል ይሄዳል። ግን እኔ ልነግረው ደግሞ ትዳራቸው ላይ ክፍተት ይፈጠራል እና ይለያያሉ ብዬ በማሰብ ከእናቴ ህመም ይልቅ ገና የእነሱ ትዳር ነው መፍረስ ነው ያስጨነቀኝ። እና እኔ እሱን ለመበቀል ወይንም እሱን ለማናደድ ሳይሆን እኔ አክስቴ ባደረገችው ነገር በቃ እኔ ገንዘብ ወይ ምናምን የሆነ አግቻለሁ ብር ለማለት ፈልጌ ሳይሆን እሷ እንድትናደድ እኔ የተሰቃየሁትን ስቃይ በሴት ልጅ በእናት የተሰቃየሁትን ስቃይ እሷን በልጆቿ እንድትሰቃይ እና ምን ያህል ስሜት እንዳለው እንዲገባት ብዬ ይሄን ያደረኩ እንጂ አቶ ሞገስ ለእኔ ብዙ ነገር አድርገዋል። ሾፌር መንጃ ፈቃድ አውጥቶ ሾፌራቸው አደረገኝ፣ ሲንከባከበኝ የነበረው ከዛ ከገጠር እንደመጣው ብዙ ነገር በቃ ወዘተ ማውራትም አልችላቸው ነገሮች አድርጎኛል። ስለዚህ ለዚህ ሰው ደግሞ አንድ ቀን ሰይጣን አሳሳተው ብዬ እኔ ልከሰው አልችልም። ሲቀጥል ደግሞ ሰይጣን ስለማሳሳቱን ብቻ ሳይሆን እኔ ነኝ የገፋፋሁት። ያን ቀን በጣም ተናድጄ ስለሆነ ተኩስ ስለ የነበረው እኔ ነኝ። አይተሃል ደረሴ ላይ አድርጌ፣ ግን እሱ አቀባብሎ ስለነበረ ወደኋላ ሊሸሽ ሲል ነው እዚህ ጡንቻይ ላይ ጨርፎኝ ሄደው ማለት ነው።
እና በጣም ቆስሎ ነበር። አሁን ግን ያው ፈጣሪ ይመስገን ደህና ነኝ። ቤተሰቦች የዛ ቀን ከባድ ነገር ነበረ። ያው ጥላሁንም በጣም ከአቅማችን በላይ ሆኖ ነበረ። ሽጉጥን በዛ ልክ ተዳፍሮ ትልቅ ችግር ተፈጥሮ ነበረ። ያው እንግዲህ ፈጣሪ ረድቶን ይሄ ነገር በሰላም አልቋል ማለት ይቻላል። ምክንያቱም ያለበት የጤና ሁኔታ እንዲህ የሚያሰጋ አይደለም። በጣም ፈርተን ነበረ። ትልቅ ወንጀል ነበር የሚሆነው እዛው ካሜራ ፊት አንድ ነገር ሆኖ ቢሆን እኛም ሞገስም ተያይዘን መቀመቅ ነበር የምንወርደው እና የነበረው ነገር በጣም ያስፈራ ነበር። አሁን ዋናው ነገር እንደውም እዚህ ስንቀጣጠር ወደ አንድ ቦታም ስለመሄድ እያወራን ነበር። ስለ እናትህ ልናወራ ነበር በዚህ ተገናኘ ነው። ማለትም ያው እናቴ አሁን አንተ ያው መልካም ስራን ፈጣሪ ውደድልህ፣ እኛም ወደነዋል። ግን ያው ከጀመርከው አይቀር ስለ እናቴ ሁኔታ እንድታይልኝ እፈልጋለሁ። ያለው ነገር ያው የሰው ልጅ ያደርጋል፣ በሰራው ጥፋት ይቀጣል፣ ባልሰራው ይመሰገናል። እና እኛ ሁላችንም ለሰራነው ጥፋት ለመቀጣት ዝግጁ ነን። ግን አሁን በአይነቱ ልዩ የሆነውንና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 4 ሽያጭ ሊጠናቀቅ ጥቂት ቤቶች ብቻ ቀርተውናል። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል ላይ ማራኪ የተፈጥሮ እይታን ከሲቲቪው ጋር ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ለልጆ አለያም ለእርሱ የሚመርጡትን ዘመናዊ ቤት ሳያመልጦ በ8% ቅድመ ክፍያ ማግኘት ይችላሉ። ባለ 1 መኝታ በ487 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ከ60% የረጅም ጊዜ የባንክ ብድር ጋር እርስዎ 32% በ3 ዓመት መክፈል ከቻሉ እኛ ደግሞ እስከ 25 ዓመት የሚቆይ 60% የባንክ ብድር አዘጋጅተናል። ምን ይሄ ብቻ! ለቀሩን ጥቂት ቤቶች እስከ 30% የሚደርስ ታላቅ ቅናሽም አቅርበናል። ታዲያ ምን ይጠብቃሉ? አሁኑኑ በ0985 10 81 18 ላይ ፈጥነው ይደውሉ። ትቀጫለሽ ተብሎ ደግሞ በአሁኑ ሰዓት እናቴ ማንም ጥሎ እንዲተዋት አልፈልግም። አሁንም ቢሆን እኔ ፍትህ እንዲወጣ እፈልጋለሁ። እኔ የገንዘብ ፍቅር የገንዘብ ፍላጎት ብቻ ኖሮኝ አይደለም። ነገር ግን እናቴ መብት አላት፣ እናቴም ውርስ አላት። ያን ሁሉ ውርስ የት ወዴት እንዴት የሚለው ነገር በቃ ጀምረኸዋል፣ መጨረስ አለብህ። እናቴንም ደግሞ ሄደህ በአካል ያለችበት ሁኔታ እንዴት ናት፣ ምን ላይ ናት ብለህ ሁኔታዋን ማየት አለብህ። ሁሉም ነገር ካስተካከል ካይቀር የእናቴንም ጉዳይ አንተም ኢትዮጵያዊ ነህ፣ እኛም እንደዛው ይመለከታል። ሰው ነች እሷም። ስለዚህ በአሁኑ ሰዓት ምን ትብላ ምን ትጠጣ፣ ሐኪም ቤት ትታከም፣ ትሸማቀቅ፣ የምናውቀው ነገር የለም። እኔ ሙሉ አእምሮዬ ወደዚህ ነው ያለው። በዛ ጉዳይ ሆኜ ድጋሚ አሁን ደግሞ በዚህ ህመም ላይ ሆኜ በቃ ስሜታዊ ስለሆንኩኝ ወደ እሷም ያሰብኩትም የደወልኩትም ነገር ስለሌለ አብረን ሄደን አይተናት ምን ላይ ሁኔታ እንዳለች ብናቅ ደስ ይለኛል። እኔ እናትን ወደ አዲስ አበባ ማምጣትን ከክፍለ ሀገር ባለፈውም ወደ እነሱ ቤት ስንሄድ እያጫወከኝ ነበርና እንዴት ነው ወደ አዲስ አበባ የመጣት? ለሕክምናም አንዳንድ ነገር እንደሞከርክ ስነግረኝ ነበር። እስቲ እሱን ነገር አጫውተኝ። ባለፈ ከመመታቴ በፊት ነው በሽጉጥ ከመመታቴ በፊት አምጥቻታለሁኝ። ያመጣኋት ደግሞ ያው ይሄ ሴቶቹ ከታገቱ በኋላ ነው። ታግተው አንተ ነገሩን አወጣተህ ከቤተሰቦች ካገናኛቸው በኋላ እኔ እናቴን ሄጄ አምጥቻታለሁ ወደዚህ ማለት ነው። እና አንድ ቦታ ላይ ነው ያረኳት። ከዛም በኋላ ግን ይሄ ከተመታሁ ትጨነቃለችም በጣም እንትን ትላለች ብዬ ወደዛም አልሄድኩምም እንትን አላልኩም። ግን ያመጣኋት ምክንያት ደግሞ ያው ከዛ በፊት እንደዛ ተሸማቃ ስለተቀመጠች በአሁኑ ሰዓት አንዳንድ ሰውም የሆነ ነገር አግዟት ወደ ሕክምና ብትገባ፣ ሲቀጥል ደግሞ ያለውም ነገር ፍትህ ወደ ቦታው ተመልሶ ብትታከም የሚለው ነገር አስቤ ወደዚህ አምጥቻታለሁ። እንግዲህ ያለችበት ቦታ አውቀዋለሁ እኔ። ይሄ ነገር ደግሞ አብረን ሄደን አብረን የምናየው ይሆናል ብዬ ነው ተስፋ ማለት። ውድ ቤተሰቦች ያሰብነው እንግዲህ የጥላሁን እናት ሄደን ልንጎበኛት ማለት አይተን ጉዳዩንም እንግዲህ ከአክስት ጋር ማገናኘት ካለብን ሁሉንም ነገር ለማድረግ ነው ዝግጁ ሆነን የመጣ ነውና ይህን ጉዳይ ለማድረግ የቻልነውን ጥረት እናደርጋለን። እናትም ሕክምና የሚያገኙበትን ነገር አንዳንድ ጥረት እናደርጋለን ተባብለን ነው እዚህም የተቀጣጠር ነው። ስለዚህ አሁን የሚያስፈልገን ነገር እናትህን ሄደን መጎብኘት ነው። ግን ስለ እናትህ የጤና ሁኔታ ያለውን ነገር ንገረኝና ወደ እሳቸው እንሄዳለን። ያው እንደነገርኩ ይህን ከተመታሁ በኋላ አልሄድኩም እሷ ጋር። ግን ከዛ በፊት ከዛ ከክፍለ ሀገር ይዣት ስመጣ ጥሩ ሁኔታ ላይ አልነበረችም። ማለትም እያስመሰለች ነበር። ደህና ነኝ። ያው አንድ ሰው እንዴት ነስትለው ደህና ነኝ ነው የሚልህ። ዝም ብላ ደህና ነኝ አትጨነቅ ምናምን ትለኛለች እንጂ በጣም ስሜቷን እንደውም ከጉዳቷ ይልቅ የአእምሮዋ ጉዳት ነው በጣም የሚያሳዝነው። እሷ በጣም ተጎድታለች። በቃ አእምሮዋ ትክክል አይደለም። ብዙ ቦታ ታስባለች። ከዚህ በፊት የደረሰውም ነገር ታውቋለች አታውቆም እኔ እንጃ። ግን
ጥሩ ሁኔታ ላይ አይደለችም። በስትክክል እያሰበች አይደለችም እሷ እና ጤንነቷን በጥሩ ሁኔታ ላይ ነው ብዬ አልልህም፣ አልዋሽም። በጥሩ ሁኔታ አይደለችም። በጣም ህመምተኛ ነች። ስለዚህ ለዚህ ጉዳይ ላይ መፍትሄ ትፈልጋለህ ብዬ ተስፋ አደርጋለሁ። እኔ ከኔ ይልቅ ለእሷ ነው የምጨነቀው። በቃ እናት ነች እኮ እሷ ባትኖር እኔ የለሁም፣ አንተም እናትህ ባትኖር አንተ የለህም። ገባህ? ስለዚህ እናቴም ስለሆነች በጣም ስለሚያስጨንቀኝ የእሷ ጉዳይ ደግሞ አብረን ሄደን ያለችበት ሁኔታ ብናውቅ ደስ ይለኛል። ውድ ቤተሰቦች ቀጥታ የምናደርገው ነገር ቢኖር ያው የጥላሁን እናት ሄደን መጎብኘት ነው። ብዙም አይርቅም ከዚህ። እኛም መኪና ስላዘጋጀን ጥላሁንም ያለበት የጤና ሁኔታ ደህና ስለሆነ ቀጥታ ወደዛው እናመራና ስለ እናቱ ያለውን ጉዳይ አጣርተን ምንመለስ ይሆናል። ይህን ጉዳይ ለመጨረስ የውርስ ኬዝ ሁላ ነገር መድረሱን ለአንዴና ለመጨረሻ ጊዜ ለመቋጨት የአቅማችንን እየጣርን ነው። ስለዚህ ቀጥታ ወደዛው እናመራለን። እናቱን አግኝተን ደግሞ የሚፈጠረው የምናሳያችሁ ነው የሚሆነው። ቀጥታ ወደዛው እንሂድ። ደረስን አይደል? እዚህ ነው የምንገባው። እሺ እኮ ተከተለኝ። ካሜራ እዚህ ነው ያለችው። እዚህ ናቸው። እማ እንዴት ነሽ? ሰላም ነው ማዘር? እንዴት ነው ማዘር? ሰላም ነው? እንዴት ነው? የጥላሁን እናት ብቻሽ ነሽ? አሁንም እኔ እኮ አንዳንድ ነገር ላስተካክል ብዬ እኮ ነው። እኔ አቅም የለኝ እንዳልመጣ እንደው ምን እልህ ወይኔ እንደው ኧረ እንኳን መጣህልኝ። እኔ እኮ ደነገጥኩኝ። ማንም የለም በቃ እኔ ከወጣሁ በኋላ ማን አለ ብለህ ነው? ማን አለ? ይኸው እኔም እኮ አንዳንድ ነገር ላስተካክል ብዬ ለሱ ብዬ እኮ ነው ለአንቺ ተጨነቄ ነው የሄድኩት። እኔም አዎ። እና አሁን ደህና ነሽ? ደህና ነኝ ተመስገን። ዝም ብላ እኮ ነው ደህና ነኝ የምትለው። ደህና እኮ አይደለችም። ባለፈም እንደነገርኩ ነው ደህና ነሽ ስላት በጣም ታማለች። ደህና ነኝ ትላለች። ዝም ብላ ነው ማለት ነው። በጣም ሰላም ኖት ማዘር? እኔ እንደው የጥላሁን ጓደኛ ነኝ። እንደው ካሜራ ሳይ ምናምን እንዳይደናገጡ እኔ እርሶን ሕክምና እንዲያገኙ እርሶንም ለማዋራት ነው በዚህ ቤት የመጣሁትና ከክፍለ ሀገር በቅርብ ወራት ውስጥ እንደመጡ ወደ አዲስ አበባ ብዙ ነገር እያጫወተኝ ነበር። ስለ እርሱ እንደ ቁጭ ብለን በስትክክል ብናወራ አንዳንድ ነገር ማወራዎት ነገር ስላለኝም ስለ ክፍለ ሀገሩም ስለ ጥልሽም አንዳንድ ነገር ለማውራት ፈቃደኛ ከሆኑ እዚህ ከጎኖት ቁጭ ብለን አንዳንድ ወሬዎችን ብናወራስ? አይ በቃ የሚያወራሽ ነገር አለ፣ ብዙ ነገር ነው። እሱ ማለት በቃ ከስንት ነገር ውስጥ ማለትም በቃ አንድ ላይ ስንሆን ሁሉም ነገር ታውቂያለሽ። ስለ አንቺ፣ ስለ እኔ አክስት፣ ስለ እህትሽ፣ ስለ ብዙ ነገር፣ ስለዚህ ቀደም የተፈጠረው ነገር አንዳንድ ብዙ ነገሮች አሉ። አንቺ ማታውቂያቸው ብዙ አዳዲስ ነገሮች አሉ እና እነሱ ነገሮች ከእሱ ጋር አብረን ሆነን ቁጭ ብለን ብንነጋገር ደስ ይለኛል። እኔም ልጅሽ አለሁ፣ ምንም አትጨነቂ። አገኘሃት እንዴ? እሷን እኮ ስለ እሱም ጉዳይ ለማውራት ነው ማዘር። ረጋ ብለን ብንጫወት እኔም ማውራውት ነገር ስላለ አብረን እንሆንና እናጫውተው። ይሄ ጥሩ ሰው ነው። በቃ ያው በመጀመሪያ ደረጃ አለመግባባት ቢኖርም በአሁኑ ሰዓት ላይ ጥሩ ደረጃ ጥሩ ፍትህ ስላለ ብዙ የሚነግርሽ ነገር እኔም የሚነግርሽ ነገር ስላለ ምንም የሚያስከፋሽ ነገር አይደለም፣ የሚያስደስት ነገር ነው ምን ነግርሽ። እሺ ምንም አትጨነቂ እና አብረን እንሆንና እንጫወትበት። ፈቃደኛ ከሆኑ እንግዲህ ካሜራችንን እናስተካክልና ከእርሶ ጋር ቆይታ እናደርጋለን። ካሜራማንም አጥፎና ሴታፕን ስራ ቁጭ ብለን በሰላም እናወራበት። እንግዲህ ማዘር ያው ካሜራችንን ማስተካክለን ትንሽ ቤቷ ጨለምም ስላለች መብራትም ስለሌለ ላይትም አብረተን መቅረጽ አልቻልንም። ያው እንግዲህ ባለው ነገር ለመስራት ያክል እየሞከርን ነው፣ ጊዜም ላለማባከን። ከልጆት ጥላሁን ጋር ትውውቃችን ትንሽ ቆየትም ስላለ ከሱ ጋር አንዳንድ ወሬዎችን አንዳንድ ሚስጥሮችን እያጫወተኝ ነበር። እስቲ ከመጀመሪያው ጀምሮ ያለውን በእርሶ በኩል ያለውን ደግሞ ልስማ። ስለ ልጆት አስተዳደግም ሊሆን ይችላል፣ ወንድም እህቶት ስላደረሱበት ነገር ያለውን ነገር እስቲ ያጫውቱኝ። ያው እንግዲህ አባቴ መጀመሪያ ልጁ ነኝ። የመጀመሪያ ልጁ ሆኜ ያው አሳድጎኛል። ያው የተወሰነ ሰዓት ነበር አብረን የኖር ነው። ያውና ደግሞ ሌላ ትዳር ይዞ እንዳገባ እንደወለደ አውቃለሁ። 2 ልጆች ወልዷል። ልጆቹንም አውቃቸዋለሁ፣ ተዋውቀናል፣ እንጠያየቅ ነበረ። እኔም በቃ ያው ነፍስ ካወቅኩ በኋላ ራሴን ለመቻል እጣጣር ነበረ፣ ሰራ ነበረ። ያው በመሀል ደግሞ ጓደኛ ነበረኝ ይሆነኛል ብዬ ትዳር ይዘን ነበረ። ያው ልጄን ወለድኩኝ፣ አልተግባባንም። እኔም የራሴን ከብቶችም ምንም እያልኩኝ ሰራ ለፋ ነበረ፣ እጥር ነበረ። ልጄንም እያሳደግኩ እያስተማርኩ ነበር። በመሀል ምን እንደነካኝ አላቅም። ታመምኩ፣ ጸበል ሄድኩ ብዙ ጊዜ። ልጄንም ለሰው አደራ እየሰጠው
ጸበል ሄድኩ። ከዛም በኋላ በቃ ህመሙ ምንም ሐኪምም አያውቀው ምንም አያውቅም። እግሬን ነው ያዘኝ። እግር ደግሞ ከተያዘ ምንም መንቀሳቀስ አትችልም። እና አንዴ ብርድ ነው አንዴ ምንድን ነው ተባለ። እየታሸ በወጌሻ በምን ነበረ። ያው በመሀል ግን ምንም ጎረቤቶቼ ምንም ያምኛን እንውሰደው ሲሉኝ አንደኛ ገጠር ውስጥም ስለሆነ ልጄ ይጎዳብኛል፣ እንደው ትንሽ ወደ ከተማ ሄዶ ቢማር ይሻላል ብዬ ያው ጓደኛም ዘመድም ተሯሩጦ ነበር ልጄንም ለማሳደግ ለመውሰድ። እኔም ደግሞ ግን ወደዛ ቢሄድ ዘመድም ቢያገኝ እህቶቼም እህቴም አለች ጥሏትም ብዬ ያው አንዴ ዳመቻቸው ደግሞ እንዳጋጣሚ ሰው አገኘው። እሱ ከኔ መለየት አይፈልግም ነበር፣ እኔም ከሱ መለየት አልፈልግም ነበር። ግን ያው ግድ ሆነብንና ያው ትምህርቱን በደንብ እንዲማርልኝ ብዬ ወደዛ ላኩት። ያው መድረሱን ሰማው። ያው እዛ ያለችው ደግሞ ያው አባቴ በእርግጥ አርፏል። ያው እንጀራ እናቴም እኔንም እንደማሳደግም አድርጋኛለች። ጥሩ ሰው ናት። በቃ ለመናገር ቃላት ያጥረኛል። በጣም ጥሩ ሰው ናት። እንጀራ እናት ይባላል እንጂ እሷ እንደ እናቴ ሆና በቃ እናቴ ካረፈች በኋላ እኔን በቃ የምትከታተለኝ እሷ ነበረች። አባቴም ጥሩ ሰው ነው፣ የዋህ ነው። ወንድሞቼም እህቶቼም ያው ታላቅም በሆነ ያከብሩኝ ነበር በወቅቱ። ግን ያው ልጄ እዛ መሄዱን አረጋገጥኩ። ያው በቃ እየተማረ እንደሆነ አይዞሽ ብላ አንድም ሁለቴ መታየችኝ። እንደውም ልውሰድሽ ስትለኝ አይ እስቲ ቆይ ጸበልም ምንም እዚህ ጀምሬያለሁ እያልኩኝ ከዛን ያው እሱ እዛ እየተማረ አባቴም አረፈ። በቃ በመሀል እኔም ብዙም ወደዚህ አልመጣሁኝም። የልጄ መማር ምናምን ነበር የምከታተለው። በኋላ ላይ ደግሞ እያለ ደግሞ ወሬ መጣ፣ ቦታው ተሸጠ የሚባል ወሬ ሰማሁ። እንደው በመሀል ላቋርጡትና አንድ ጥያቄ ሳረሳ፣ ለእርሶ መታመም ምክንያቱ ምንድን ነው? የድሮ በሽታ ነበረቦት ወይስ የደረሰቦት አደጋ ነበረ? እንዳረሰው ብዬ ነው። ምንድን ነው ለበሽቶት ምክንያት የሆነው? ምንም እሱን እኮ ነው ግራ የገባኝ። ምንም አልወደኩ ምን አላልኩ። እግሬን እየሸመቀቀኝ እግሬ መሄድ አቃተኝ። በቃ እንደዛ ተሯሩጬ እንኳን አዲስ አበባ ወደ ከተማም ወደ ምንም በቃ ክፍለ ሀገር ሁሉ እቃ ሁሉ ተሯሩጬ ሸጥ ነበር። ይገርምሃል፣ ዶሮም ምንም እንቁላልም አይብም ቅቤም እየገዛዛው አከፋፍል ነበር። በጣም እምጥር ልጅ ነበርኩኝ። ግን እድሜም እንዳይባል ብዙም እድሜም አልገፋ። እንግዲህ እግሬ ነው የተያዘው። እግሬ ምን ሐኪምም ምንም እግሪሽ ውስጡ ጤነኛ ነው። እንግዲህ እኛ ምን እናድርግ፣ የደም ዝውውሩ አንዳንዴ እንትን ይላል፣ የሚሸመቅቅሽ ነገር ሪሂ ነው ምናምን ይሉኛል። ያው ግን ምንም በባህልም ሞከርኩ በዘመናዊም ተሞከረ። ሁለት እግሬ እምቢ አለኝ። በቃ እምቢ አለኝ፣ እንደ ልቤ አልረግጥም። እና መንስኤው እንግዲህ ምን እንደሆነ እኔም አላወቅኩት። ይገርምሃል፣ እኔም አላወቅኩት። እኔ የረገዝሽው ነገር ቢኖር ነው ይሉኛል። አንዳንዴ ደግሞ በርሽ ላይ የሆነ ነገር እንትን ተብሎ ሰው አምልኮ በሚባለው አይነት ነገር ማለት ነው የሆነ ነገር ስለምትሰሪ እግርሽን ሊይዙ ክፋት ምናምን ብሎ አንዳንድ ሰዎች ያው ይሉኛል። ግን እኔ እንግዲህ ያው ወደ ጸበልም ሄጃለሁ፣ እምነትም ምንም አድርጌያለሁ። በሱ ኃይል ነው ያለሁት። እንደውም በሱ ኃይል ነው እግሬም ተፈቶ ሊሄድ የቻልኩት ትንሽ እንኳን ከዚች ለመራመድ እንጂ ብዙም ርቄ አልሄድ፣ መስራት አልችል። በቃ ያ ነው እንግዲህ። ምን ያህል አመት ነው በአልጋ ላይ ማለት ነው? ቢያንስ እኔ እንኳን ከሰማሁትኝ ወደ 14 ወደ 13 አመት ገደማ አልጋ ላይ ኖት የሚባል ነገር አለ። አዎ በቃ እንደዛ ነው። በቃ ከብቶቹ ሁሉ ምኑ ተበተኑ፣ ተሸጠ። ሽጬ በላው፣ ምን ላድርግ። ሰራተኛም ጠፋ። አንዳንዱ ይሰራል፣ አንዳንዱ ደግሞ ያጠፋል። ይሁን ብዬ ችዬ ብኖር ያው እስከ ዛሬ ነገ ተሽሎኝ እነሳለሁ ስል እንኳን ሊሄድ ያው እግሬም እንዲሁ ቀረው። እሱ እግዚአብሔር እንግዲህ መርምሮ አንዱን ቀን እውነቱ ይወጣል። እንግዲህ እኔ ምን አውቃለሁ ብለህ ነው እንግዲህ። ያው በዛ ምክንያት ነው ልጄም ወደዛ ሄደው ልልክ ነው። በእግሬ ህመም ምክንያት ልጄን ወደዛ ሰደድኩት። እንደው ቅድም ያቋረጥኩት ቦታ ይቀጥሉልኝና ንብረቱ ተሸጠ የሚባል ነገር ቤት ተኝቼ ታመሜ ባለሁበት ሰማው አሉ።
እስቲ እሱን ጉዳይ አጫውተኝ። ከዛ በኋላ ምንድነው የአባቶት ንብረት ነበር። አባቶት ደግሞ አንድ ነገር ሰምቼ ነበር፣ እሱንም እንዲያረጋግጡልኝ እፈልጋለሁ። ለእርሶ የተሻለ ድርሻ የተወሰነ መሬቶችን በስሞት እንደፈረመም አንዳንድ ነገር እየሰማሁ ነበር። የመጀመሪያ ልጅም ስለሆኑ ልጄን አላሳደግኩም ብለው ከልጆት የሰማሁት ነገር ነው። እርሱም እንዲያረጋግጡልኝ ልጄን ስላላሳደግኩ ብለው የእርሶ አባት የተወሰነ መሬት ለብቻ እንዳይካፈሉ ለብቻ እንደፈረሙልዎት፣ ግን እሱ ነገር እንዳልደረሱት ምንም አይነት ንብረት ከአባቶት እንዳልወሰዱ ስሰማ ነበርና ዘርዘር አድርገው ያለውን ነገር መስማት እፈልጋለሁ። ምክንያቱም ካሜራ ያስቀመጥነው ለማስረጃም የእናንተንም ፍትህ ለማስገኘት ነው። አዎ እንዳልከው አባቴ ቃል የገባው እንደዛ ነው። ግን ያው የኔም መታመም አስተዋጽኦ አድርጎበታል። ቦታውንም እንዳልከታተል እንዳላይ ዛሬ የምትልከው ሰው የለ። እኔም አንድ ብቸኛ ነኝ። እነሱ ደግሞ አሉኝ ወንድሞቼ እህቶቼ ናቸው ብዬ ስለ እነሱም ከርተውኛል። ያ አባቴ ሁሉ ንዛዜ ሁሉ አለ ወረቀቱ አለ በእጄ አባቴ የተናዘዘበትን ወረቀቱን ሰጥቶኛል። በቃ ከዚህ እስከዚህ እንደዚህ ነው፣ እዛ መተሽ ስሪ፣ እኔ እስካለው እኔ ከሌለ በኋላ ትጎጃለሽ፣ ወዲያና ውጣ ውረዱ ይጎዳሻል ልጅሽን እንኳን ለማሳደግ ብሎ መክሮኝ ነበረ። እሺ በቃ አንተ እስካለክ ስራበትና እኔ ደግሞ ይደርሳል የት ይሄዳል ብለህ ነው እያልኩኝ ነበረ። ግን ያው እህቶቼም አልነገሩኝ፣ ምንም የሰማሁት ነገር የለም። የእንጀራ እናቴም ደግሞ በመሀል አረፈች። እሷ እንኳን እውነተኛ ሰው ነች። የአባቴን ንዛዜ ታውቃለች። ሁሉም በእሷ ፊት ነው እንደውን ቁጭ አድርጎ የነገራት። እንዲህ ቢሆን እንዲህ ነው፣ ልጄን አላሳደግኳትም፣ ተንከራታ ነው ያደገችው፣ ይሄን ቦታ ትስራበት፣ ከዚህ መልስ ወደ የእሷ ነው ምናምን ብሎ ሲነግራት አይ እኔም ማለፊ አይቀርም ልጆች ነገ እንዳይጣሉ በወረቀት ጽፈህ አስቀምጥ ብላ ምን አለችው። እዛን ወረቀቱን እንቺ ብላ ሰጣኛለች። እንጀራ እናቴ ማለት ነው። በእጆት ወረቀቱ አሁንም እንደሚገኝ ሰምቻለሁ። እውነት ነው? አዎ አለ ወረቀቱ አለ። እሱን እንኳን ቹህቴ ያው መታመሜን ሰምታ ነበረ። ያው ቦታው ከተሸጠ በኋላ ብዙ ተከታተለችኝ። ወረቀቶች አለ የሚባልም ስለምሰማ ያው እንጀራ እናቷ ነግራታለች። እቺ ልጅ እንዳትከዷት ምናምን በእጇም ወረቀት አለ እዛዜ ነው እናንተም እንዳትረገሙ ምናምን ብላ አንተም ብላት ነበር። ያው መታ አንዳንዴም ቤቱንም እኔን የምትጠይቅ መስላ ቤቱንም ትበረብራለች ምን ትላለች። አሁን ሰው ነገረኝና አስጠራዋት። የግድ መጣች። የኔስ ቦታ የኔስ አባቴ ተናዘዘው ምን አደረጋችሁት ብዬ ስል የምን ቦታ አለሽ ደግሞ ቦታ አለሽ መጀመሪያ አልጋ ላይ በስብሰሽ ወደቅሽው ይበቃሻል ደግሞ ንብረት ምናምን ትያለሽ እንዴ ብላ አትለኝ። ምን ማለት ነው? እሺ ወንድምሽም ይምጣ። እሱም አልመጣ ብሎ ወንድሜም መጣ። ስነግረው እሷ ነች እንዲያረጋችሁ እሷ ነች እሷን ጠይቂያት። እኔ እኮ የሰጠችሽ እንስጣት ብያለሁ እምቢ አለች እሷ። የኔስ ድርሻ? አይ እኔ እንግዲህ የማውቀው ነገር የለም ታላቂ እሷ ናት እሷ ነች ፈቅዳለች ሽጡና ብሎ እኔ በቃ ተይዣለሁ ታማሚ ነኝ እኔ መምጣት አልችልም ከቻላችሁ የተወሰነ ነገር ስጡኝ እንጂ ይሸጥ ችግር የለውም ብላለች አለኝ እሱ። ግን ይሄ ጥሩ ነው አልኩት። ይሄ ጥሩ ነው እግዚአብሔር ይወዳል። እኔ አትነሳም ብላችሁ ነው ገንዘቤንም ሁሉ የበላችሁት ብለን አንዳንድ ተባባልን። ያው አቅምም የለኝ እጄም የመክሰስንም ገንዘቤንም ለማስመለስም ምን የፈሰሰ ውሃ ይታፈሳል እንደዛ ሆነ። በቃ ምንም አዚኜ ዝም ከማለት በስተቀር ምን አረጋለሁ? ምን አቅም አለኝ ብለ አየህ ለዚህ እኮ ነው እኔም ይኸው ሰው አሁን እኔ ላይ ይፈርዳል። አንተ ራሱ አሁን እናቴ በዚህ ሁኔታ አይተሃት አሁን አንተ ራሱ አሁን በቃ የሆነ ስሜት አይሰማህም? እኔ በጣም ስቃጠል ስናደድ የነበረው ሰው ሁሉ አሁን እኔ ላይ ሊፈርድ ይችላል። ተመልካቹ ምንም ሁሉም ግን እናት የመሰለች ነገር እዚህ ላይ ወድቃ እዚህ ላይ ተኝታ ምን ያህል ስሜት ሰው እንደሚሰማው ራሱ ማወቅ አለበት። ምን ሆነህ ነው? ምንም እንትን ብርድ ነው ብርድ እኮ ነው ብርድ ነው። አታንቀሳቅሰውም እኮ አንድ እጅህን ምን ሆነህ ነው? ይሄ እንትን ነው ትላንትና የሆነ ብርድ መቶኝ በዛ ላይ ደግሞ ይሄማ ብርድ አይደለም ምን መተው እንዴ? ኧረ አይደለም ማንም አልመታኝም። ወድቄ ነው ትላንት በቃ እውነቱን ልንገርሽ ወድቄ ነው። አራት ደብቀኝ ትላንት ምን ደብቀሻለሁ? ትላንት ወድቄ ነው። ለዚህ ነው የጠፋው ማለት ነው። ወደ አንቺም ያልመጣሁት እኮ በዚህ ምክንያት ነው። ደበደቡክ ማለት ማንም አልደበደበኝም። ወድቄ ነው ትላንትና ያው ባንቺ ጉዳይ ስሯሯጥ እሱም ያውቃል። ዝም ብዬ ትንሽ ወድቄ ነገር ነው እና ብዙ ሰው ብዙ ነገር እኔ ላይ ፈርዷል። ብዙ
እሱም ሳያቅ እኔን በገመድ አስሮ ሊያሳስረኝም ምናምን ብዙ ነገር ሞክሯል። ማን ወንድም? የኔ ወንድም ነው እሱ አይደለም እሱ ነው ይሄ ወንድማችን ጋዜጠኛው ነው። እና ሊያስረኝም ሞክሮ ነበር። ምክንያቱም ያው እሱ ፍትህ ነው የሚያወጣው። የኔን ውስጥ ማንም አላወቀም ነበረ። አንቺ እዚህ ጋር መጎዳትሽ መተኛትሽ የአንቺ ሀቅ ወደ ሰው መሄዱ ምናምን አያውቅም ነበር። እኔ ነኝ እውነቱን አውጥቼ መጨረሻ ግን ስለ አንቺም አላመኑኝም ነበር። እንዲህ ፓራላይዝ ሆና ታማ ተሸማቃ ቤት ገጠር ነበረች አዲስ አበባ አመጣኋት ምናምን ስላቸው አላመኑኝም። በቃ እንሂድና ሁኔታውን አብረን ማየት አለበት፣ ይሄን ነገር ለተመልካች ማሳወቅ አለብኝ ብሎ ይዞኝ የመጣው ለዛ ነው። አረ እንዳይገድሉ እሱ አለ እኮ ምንም ነገር ትቼ ተቀምጬ የለ አይ ትቼ የሚባል ነገር የለም። ይቅር የሚባል ነገር የለም። አይ እማ እንደዚህ የሚባል ነገር የለም። ይሄ እኮ ገንዘብና ጥቅም አሳስቷቸው እንጂ እነሱ እኮ እህትና ወንድሞች የዋህ ናቸው ልጄ። እውነቴን ነው የምልክ። ብዙም እኮ አይደሉም። ለጥቅም ብለው ነው እንጂ እኮ የኔ ያህል ክፋት የላቸው። ቢያንስ እስቲ ለመስማማትና ለመነጋገር እናደርጋለን። ተው ከነሱ ጋር እንትን አትበል ልጄ። አይደለ የዋህ ናቸው። አንቺ በደንብ ታውቂያቸዋለሽ። የዋህ ናቸው አይደል? በጣም የዋህ ናቸው። ይሄ ምንድን ነው? ይሄን አየሽው? ይሄን አየሽው? እስቲ ረፍ ምንድን ነው? ይሄን አየሽው? ሽጉጥ ነው። በሽጉጥ ተኩሰው? ወይኔ የዋህነታቸው ይሄ ነው። ወይኔ ሲያጥላው ነገሮችን አታባብስ እባክህ። እንደው ልጄን እንዲያደርጉብኝ ወይኔ ይገድሉንም ነው እኮ ወይኔ። ኧረ እንደው እህቷ የኔን አክስት ያን ያህል አቁስላ እንደዚህ ሰውዬው ከተጫወተብኝ በኋላ አሁን ዛሬ ጥላውን ነገሮችን አታባብስ። ለእናትህ ነገሮችን ከባድ አታርግ። የዋህ ናቸው ትላለች እንዴ? ይሄ ቁስላይሹ ይሄ ማን ነው? ይሄ ብርድ ነው? ይሄ ወድቄ ነው? እሷናት እንዲህ የምታደርገው ወንድሜ ነው እንደዚህ ገደለ ከጎዳ እስቲ ቆይ እናታችን እንደሱ አይደለም እባካችሁ ተረጋጉ። አንተ እናትንም አታስጨንቅ፣ ስሜታዊ ሆነ እባክህ። እኔ ነገሮችን አስረዳቸዋለሁ። እስቲ ማዘር ልጄ ሊገደሉ የዋህነት አለ እንዴ? ነገሮችን ለማቀስቀስ ነው እንጂ እነሱ ማክፋታቸው ጥንቄ ደረሰ እኮ ነው። ወይ እኔ እኮ አንቺ እንዳትጎጂ ነው ብርድ ነው ወድቄ ነው እሱ እንኳን እግዚአብሔር አደረበ። እሷ ባደፋፈረችው አይደል እንዴ? እሱ መተው ሽጉጥ እኔ መተኝ እንዴ? እባክህ ጥላውን ተረጋጋ። እሺ በቃ ተረጋጋ አንቺ። በቃ ችግር እናት ነው ባስ በሽታ ነው። በቃ አንቺ ተረጋጋ። እሺ ተረጋጋ ማዘር አይዞት። ይኸውልዎት እኔ ወደዚህ የመጣሁበት ትልቅ ዓላማ አለኝ። የእርሶን ባንዲ መን አይቀርም። እባክዎትን እናት ላይ ነገሮችን አታውቁ። በቃ ተረጋጋ። ስንት ነገር አውርተን መኪና ውስጥም እኔ ስሜታዊ ሆኜ እኮ ነው። በጣም የዋህ ናቸው ስትለኝ እኮ በጣም ተበሳጭቼ። በቃ እሺ ተረጋጊ። በቃ አንቺ ተረጋጊ። ተረጋጊ አንቺ። በቃ ሁሉም ነገር እኮ እሱ ያስተካክለዋል። በቃ አንቺ እኔ ነኝ ጥፋተኛ። በቃ አንቺ እኔ እኮ በቃ አሁን ደህና ነኝ እኮ። እዚህ ደረቴ ላይ ነበር የታሰበው። እሱም ሳያቅ ነው። እሷ ገፋፍታው ሸይጣን ነች እሷ። እሱ እኮ ምንም አያውቅም ሞገስ። ከዛ እኔ ራሴ ነኝ እንደዚህ የገፋፋሁት። በዚህ በጡንቻ በኩል ነው ትንሽ አቁስሎኝ ሄደው። ያው አሁን እንደምታየው ደህና ነኝ። በቃ አንቺ በቃ እሱ ዝም በይው። በቃ ሳያቅ ነው። እኔ ነኝ እንደውም ስሜታዊ በአንቺ ጉዳይ ስሜታዊ ስለሆንኩኝ ገፋፋሁት እና አቀባብሎ ስለነበረ በዚህ በጡንቻ በኩል ትንሽ ጎድቶኝ ሄደው። በቃ አንቺ ተረጋጊና አሁን ወደ መፍትሄ እንሂድ። መፍትሄው ላይ እንሂድ። በቃ ተረጋጊ። እስቲ ማዘረጋ እስቲ አንድ ነገር ልንገሩት። ይኸውልዎት እዚህ ደፋር ናቸው እንደው ሰው ላይ ከተኮሱ ምን ዋጋ አለው? እባክዎትን እስቲ ይረጋጉ። እኔ አንድ ነገር ልንገሩት። እኔ እህቶትንም ወንድሞትም ማግኘት አልቻልኩም። የወንድሞትን ጉዳይ ከቻልኩኝ ይዤ እመለሳለሁ። የወንድሞትንም ነገር ለማጣራት ነው። የእህቶትን ጉዳይ ግን ይዤዋለሁ። እርሱ ፍትህም ያገኙበትን ድርሻዎትን የሚከፈልበትን እስካሁን የተሰቃዩበትን ነገር መፍትሄ እንዲያገኙ፣ ልጆትም ያልሆነ ነገር ውስጥ የገባው በዚህ ነገር ተገፋፍቶ ነው። ምንም ልክ ያልሆነ ነገር ቢሰራ አልደግፍም። ለበቀል ብላችሁ ሰው ነገር ስላደረጋችሁ ተበቀሉ አልልም። ምክንያቱም እንደዛ ቢሆን ዓለም መቼም ሰላም አትሆንም። ሁላችንም የበደለንን ምንቀጣ ከሆነ እኛም በዳይ የምንሆንበት ጊዜ ነው የሚመጣው። አንተ ለእናትህ ብለህ የእነሱ ልጆች ቀጣ፣ ልጆቻቸው ደግሞ
ለራሳቸው ሲሉ ያንተን እንዲህ ያለ እየተወራረሰ የሚሄድ ነገር ነው የሚመጣው። ስለዚህ በህግ አግባብ እንዲዳኝ ነው እኔ የምፈልገው እንጂ በበቀል አይሆንም ነገሮች። ለልጆትም በጣም ሳስረዳው ነበር፣ መኪና ውስጥም እየመጣን ስንጨዋወት ነበረ። ችግር የለውም ካሁን በኋላ ያለውን እኔ ባለውበት በህግ አግባብ የሚፈታበት በንግግር በውይይት የሚፈታበትን ነገር ነው የምፈልገው። እኔም ወደዚህ ዛሬ የመጣሁበት ዋናው ጉዳይ ከነሱ ጋር የምትገናኙበትን ነገር ለመፍጠር የተበደሉትን ነገር የምር አጣርተን ተበዳይ የሆኑት እርሶ ከሆኑ የሚካሱበትን መንገድ ለማግኘት ፍትህ ያገኙበትን ነገር ለማግኘት ነው ይሄ ሁላ ጥረት እያደረግን ያለ ነው። ፍትህን በህጋዊ መንገድ ማግኘት እንዲችሉ ተበዳይ ከሆኑ ደግሞ እንዲካሱ ለማድረግ ነው ቤተሰቦች ጥረታችን እንጂ እኛ ለማንም ደግፈን አይደለም። እኛ ለፍትህ ነው የምንደግፈው። እሱን ደግሞ ያው እኔ ያሰብኩትኝ እዛው በአካል ሄደን አግኝተናቸው ከገዛ እህቶት ከቁጭ ብለው አውርተው መፍትሄ እንዲፈጥሩ እርሱም በሆዱት የያዙት ብዙ ነገር እንዳለ ይታወቀኛል። ልጆት ፊትም ማውራት ያከበዱት ይሄ ነገር እንዳለ ይታወቀኛል። በስራ ልምዴ ብዙ ነገር አውቃለሁና ቢያወሩ ብዙ የሚያወሩት ነገር እንዳለ አውቃለሁ። ከእህቶት ጋር ከወንድሞት ጋር ያለውን ችግር ቁጭ ብለን ብንወያይ ወንድሞትም ካለ እንዲደወል አድርገን ቢመጣ ባይሆንም ከእህቶት ጋር ያለውና ከእህቶት ባለቤት ጋር ያለውን ነገር ብንፈታ። ምክንያቱም የእህቶት ባለቤትም አያውቅም ነበር ይሄን ነገር ሲያውቅ ለጥላሁን አክስት መሆኗን ሲያውቅ 11 ዓመት የሚሆን ነገር ነው እነሱ ቤት የሰራው ጥላሁን በሹፍርና በተላላኪነት እና ይሄ ሁላ አክስቱ ደብቃ እሱም ደብቃ ጥላሁንን የሩቅ ዘመድ ነው እያለች ቤቷ ቁጭ አድርገው ለነሱ ሲሰራ ነበረ። በገዛ ብሩ እንዳለኝ ከሆነ የራሱ የእናቱ ድርሻ ነው። የተወሰነውን ንብረት ኢንቨስት አድርገው እነሱም ባለ ሀብቶች ናቸው። ስለዚህ ነገሮችም ተስማምተን ምንፈታበት ነገር ካለ እንድትፈቱ ነው ሐሳቤ። እስቲ መፍትሄ ካለው እንግዲህ አንተ እንዳልክ እንግዲህ መፍትሄ ካለው ነው እንጂ እኔ ምንም እንግዲህ እግዚአብሔር ጋር እንደው ላበው የአባቴንም እንደው ኑዛዜው ቢቀርም እንደው ህግና ፍትህ የያዘው ነገር አይቀርም ይባላል እንደው በአባቶቻችን በእናቶቻችን ሲሉ እና እስቲ እንግዲህ እንዳልክ እናየዋለን። እንግዲህ እስቲ የምትለውን ነገር አው እኔም ያሰብኩት ወደ ቤተሰቦች ወደ አቶ ሞገስ ቤት ሄደን እዛው ተሰባስበን ቁጭ ብለን የምናወራበት ነገር ቢፈጠር። ምክንያቱም እናንተም እዚህ ሆናችሁ እነሱም እዛ ሆነው ምንም ነገሮች ስለማይመጡ አንድ ላይ ተገናኝታችሁ መፍትሄ የምታገኙበትን ነገር ነው የምፈልገው። መጠየቅ ያለበት ሰው በህግ እንዲጠየቅ፣ መክፈል ያለበት ሰው በአግባቡ እንዲከፍል ፈልጋለሁና ወደዛው ተሰባስበን እንሄድና እዛ ያለውን ደግሞ ከነሱ ጋር ቆይታ ይኖረናል። ምክንያቱም እርሶ ፍትህ ማግኘት አለበት። ስለዚህ ፍትህ ማግኘት ካለበት ደግሞ እዛው ተገናኝተን ፍትህ ያገኙበትን ነገር ነው የምፈልገውና ቀጥታ ወደዛው እንሄዳለን። እኛ መኪና ስለዘጋጀን እርሶን ጭነን እዛው ምን ሄድ ነው የሚሆነው። ያው እግራቸው ትንሽ ለመራመድም ስለማያስቸግራቸው እኛ በተቻለ መጠን ከዚህ ቤት አውጥተን እስከዛ ባለው ድረስ ዊልቸርም ቢሆን አምጥተን ኦር ደግሞ አቅፈንም ቢሆን ልጆት እጁም ስለተጎዳ እኛ ካሜራማኖቹም ሌሎችም ልጆች ስላሉ ተባብረን እስከ መኪና ወስደኖት እዛ ለማገናኘት ነው ያሰብነው። ስለዚህ ቀጥታ ወደዛው እናመራለን። ፊት ለፊት ተገናኝቶ ደግሞ እውነታው እንዲወጣ ሌላም ነገር ካለ ያጋጫችሁ እንዲነገረን ስለምፈልግ ቀጥታ ወደዛው እንሂድ። ምን ትላለህ ጥለው? ደስ ይለኛል። በጣም ነው የምናመሰግነው። በተለይ ደግሞ እናቴ መጥተህ እንደዚህ ጎብኝተህ ስላየሃት ደስ ብሎኛል። እኔ ከምንም በላይ ስለ እናቴ ብቻ የሚረዳ ሰው ነው ደስ የሚለኝ። እስከዛሬም ጥፋት ላይ ምንም ላይ እየገባሁ ያለሁት ለእናቴ ስል ነው። በቃ ካለሷ ማንም የለኝም። እኔ ጨለማ ነው ህይወቴ፣ ባዶ ነው ካለሷ ማለት ነው። ስለዚህ አሁንም የሁኔታውን አይተሃል። የመጨረሻው ደግሞ ከነሱ ጋር አገናኝተህ የእሷን ፍትህ የኔንም ፍትህ እንደምታወጣ ሁሉም በሰራው ቅጣቱም ይሁን ምንም እንደምታሰፍን ተስፋ አደርጋለሁ ብዬ እጠብቃለሁ። እውነት ነው። ውድ ቤተሰቦች ቀጥታ ወደዛው እናመራለን። መኪናውን ካሜራማኖቹ አዘጋጁልኝና ቀጥታ ወደዛ እንሂድ። እዚህ ጋር ቁጭ በሉ ማለት ከኋላ ትራስ አለ። ቆይ ችግር የለውም። ይኸው ደህና ናቸው። አረፋሉ። እስቲ እናንተም አረፍ በሉ። ቁጭ በል እስቲ። ኧረ እጄ በእናትህ ገድዬ ነበር አይደል? በቃ ቆይ እጄ እዚህ ጋር እያመመኝ ነው። እባክዎትን ቁጭ በሉ እስቲ። ደህና ነው ታውን እግሮትን? አንተስ እንዴት ነህ ልጄ? እኔ ደህና ነኝ። ገድዬ ነበር አይደል? አንዳንድ ጊዜ ይፈጠራል እኮ። አይዞህ ልጄ። አንተ ነህ ልጄን የገደልከው? አዎ እኔ አይደለሁም። በወቅቱ የተፈጠረ ስህተት ነው። ተው እንጂ ልጅህ እኮ ልጄ ነው። ለእኔ ያሳደኩት ልጄ ቁም ነገር ላይ ያደርሳለሁ ብዬ ቃል የገባሁት ለእኔ ልጄ ነው። ግን በተፈጠረው ነገር በማላቀው አይነት ነገር ሆኖ ከጭንቅላቴ ውጪ ሆነብኝ። እንደዛ አድርገዋለሁ ምናምን ብዬ አልነበረም። ለማስፈራራት ነበረ። ሌላ ሚስጥር ካለ እንዲያወጡ ብዬ ነበር አስቤ ነበረው።
የሸለችም እንደ እንደዚህ ስትሆኑ ድረስ አለች። ዋና መነሻችን እሷ አለች እንደ ሚስጥር ይዛ ሁላ ነገር ያደረገችው። እኔ የማውቀው ነገር እኮ የለም። ባለቤቱ የት ሄዳ ነው? አሁን እሷንም ፍለጋ ነው። አለች ትመጣለች። የሀገር ጉድ ነች እሷ። አለች ትመጣለች። አይ ጉድ ወንድሜም የለም ነበረ በወቅቱ እንደው የሚገላግላችሁ አጣችሁ። አንተ እስከ ትልቅ ሰው ጋር ምን ሆነ ነው? አሁን አንቺ ወንድም ትያለሽ እንዴ? እሱ እኮ ትክክለኛ ሞገስ እኮ ትክክለኛ ሰው ነው። እኔ አደፋፈርኩት። እሷ ባመጣችው ሸይጣን በቃ ሽጉጥ እኔ ያልሆነ ነገር አወራሁኝ። ሽጉጥ ይዞ ሲመጣ በቃ እና ምታኝ እያልኩ እኔ ስሜት ተገንኩት። ጭራሽ ከዛ መጨረሻ በቃ ሲተኩሰው ነው እንትን ባረቀበት ይሁን አቀባብሎት። ዛኔ እኮ ዝም ብዬ ለማስፈራራት ነበረ ያቀባበልኩት እንጂ አደርገዋለሁ ብዬ አልገመትኩም። ስሜታዊ መጣች ይኸው። እሺ ረጋ በሉ። ቁጭ በሉ። አንቺ ምን ሆነሽ? ለምን አታርፊም? ምን ነው? ቁጭ በሉ። እኔን አዋራ አቶ ሞገስ ችግር የለውም። ቁጭ በሉ። ቆይ አንዴ እናውራ። ለምን እንደመጣሽ እሷ ልናውራ ነው። እህቶች ሲያዩ ለምን እንደዚህ የሆነው? እባክዎት እኔ ምን ቢላ ነው? ቁጭ በሉ። ለምን እንደመጣሽ ደግሞ ጭራሽ ቤት ድረስ ይበጠበጣችሁ አላችሁ። ቆይ ዘርሽ አንድ ነገር ያዋራ አንድ ነገር ነው። ይሄን ያህል አመት አቶ ሞገስ ቁጭ በሉ። ችግር የለውም። ለኔ ተዋት። ቁጭ በል። ስራት ያዥ ነው። ቁጭ በል እስቲ እባክዎትን። እስቲ ቆይ መጀመሪያ እኔን ያዋሩኝ። ይኸውልህ እህቶት መጥተዋል። እስከዛሬ የተደበቀው ሚስጥር ሁላ መውጣት አለበት። አይቻልም። መጀመሪያ ያዋሩኝ። የትም አያመልጡም። ምንድነው ሚስጥር? ቆይ ከዚህ በላይ ምንድነው ያረጋችሁት? እያንዳንዱ ነገር ይፋ መውጣት አለበት። አንቺ ምን ሆነሽ ነው? ቆይ ችግር የለውም። ይውጡ እንደው እኛ እናወራለን። ተው ችግር የለም። ቁጭ በል። የምን ሚስጥር ነው የሚወጣው? ምንድነው ሚስጥሩ? ሌላ ነገር አትበል። ቁጭ በል። ለምን መጣሽ? ስራት ያዥ። ቁጭ በል። እስቲ ነው አቶ ሞገስ ተዋት። ችግር የለውም። ተዋት አቶ ሞገስ ተው። ዛሬ ችግር የለውም። ይሄዱ እኛ እናወራዋለን። ምንም እርሶ ተመልሶ መምጣቶት አይቀርም እዚህ ቤት። ልኩን ነይ ተዋች አቶ ሞገስ ችግር የለም። ይረጋጉና መተውን ምን እንነጋገር ነው የሚሆነው። ሌላ ነገር ውስጥ ላለመግባት ደግሞ ቤት ድረስ ጭራሽ መጣሽ እንዴ? አራራይም ቢላ አስወጣት። ቢላ ይዘዋል። አስወጣት። በህግ አምላክ ብለናል። ታስገድሉኝ ነው እንዴ?